የኔ እዚህ መሆን ምንም አያስፈልግም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? እናንቺ ልንግባባ አልቻልንም። እና እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም። እንደፈለክ ደስ ሲልህ መተህ ካንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶ ያማል አይደል? አብሮ ከርሞ መለየት፣ እልፍ አስቦ ባጭር መቅረት፣ በሰዓታት በደቂቃ ሁሉም ነገር ቀረ በቃ። ረሳነው ቶሎ ይምር ትንሽ የለም በድጋሚ የሚያፋቅር። አልተጣላንም እኮ አይደል እንዴ? ምንድነው ያልተጣላነው? አይደል እያወራን ነው። ያንቺ ማውራት ምን ሆነን ምንም አልሆንም ማለት ነው። ውሳኔን ወስኛለሁ። ሶስት የትዳር ጥቅሞች። አንደኛ ነፃ ምግብ፣ አንሊሚትድ ነፃ ምግብ። ብቻዬን እያለሁ ምግብ በጣም ነበር ያስቸግረኝ። አሁን ይቀርብልሃል፣ ትበላለህ፣ ትተኛለህ። ሁለተኛው ነፃ አላርም። ጠዋት ብዙ ሰዓት ትተኛለህ ብቻህን በሰላም። አሁን ረፍዷል፣ ተነስ እንሂድ፣ ተነስተህ ትሮጣለህ። ነፃ አላርም። ሶስተኛው ቴራፒ። ድሮ ብቻዬን ነበር ፊልም እያየሁ ነበር ብዝናናው። አሁንስ ይሄው እዚህ ጋር ጥሩ ድራማ ሰሪያለች። እንዲሆነ እንዲተፈጥሮ እንዲተረግባ ትዝናናለህ። ስለዚህ ተጋቡላችሁ። ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔ ውሳኔን ወስኛለሁ። አትሄድም። እንደማላስፈልግሽ ነገርሽኝ እኮ። ምንም አልሰራም እዚህ። በዚህ ምድር ላይ ልታስቀይሟቸው የማይገባ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ቆራጥ ሰዎች። ቆራጥ ሰዎች ሲወዷችሁ ከልባቸው ዋጋ ይከፍላሉ። እስከ ጥግ ድረስ ነው የሚሄዱላችሁ። ለነሱ ቦታ ሳይኖራችሁ ሲቀር ግን ለማንነታቸው፣ ለሚሰሩት ስራ፣ ለዓላማቸው ሪስፔክት ከሌላችሁ ግን እየወደዷችሁ እያከበሯችሁ ጥሏችሁ ይሄዳሉ። ጥሏችሁ መሄድ ብቻ አይደለም ከወጡ አይመለሱ። ስለነሱ ማወቅ ከፈለጋችሁ ቤተሰቦቻቸውን ጠይቁ። እህት ወንድሞቻቸውን ብሎክ ያደረጉ ሰዎች ናቸው። ዘር ማንዘሮቻቸውን ብሎክ ያደረጉ ናቸው። ቆራጥ ናቸው። የቃላቸው ሰዎች ናቸው። ማንንም ምንንም አይፈሩም ለመተው። የፈለገ ቢወዷችሁ ቻው ለማለት በጣም ዝግጁ ናቸው። እንደዚህ አይነት ሰዎች ከሄዱ ስለማይመለሱ እንዳይሄዱ ተጠንቀቁላቸው። በክብራቸው አትምጡ፣ በማንነታቸው አትምጡ። ጓደኛ ከሆናችሁ ከልብ ጓደኛ ሁኑላቸው። አለበለዚያ ሲሄዱ ያጎሏቸዋል። እውነቴን እዚህ መልካም ነው ትምልሽ። ራሽን ጠብቂ። ለምን ስነስርዓት አይደለም? ከቻልሽ የሆነ ደስ የሚል መልስ ማለት በቃ እሄዳለሁ። ሄላ ፍቅረኛ መያዝሽን ሰማ? አው ላስታውቅህ። እሺ ቤብ እንካ ብሎ ከኔ አንተን መርጣ ስትሄድ በግድ ሳይሆን በውድ ነውና ሄደችው። ውደዳት፣ ጠብቃት። አንተ በልጠህባት አይደል ተወኛለች። አንተም ታመንላት። ወዳትም የለ ግና አፈራለሁ ክፉ እንዳያገኛት። ያፈቀረ ልቤ ያለቀሰውን ባጎርፍ ነው እንዳይወስዳት። ግና አፈራለሁ ግና ወዳታለሁ። አንዴ ሄዳም የለ ከእንግዲህ በኋላ ምን አለኝ እላለሁ። በጧት እሄዳለሁ። ደስ ቀስቅሰኝ፣ ቀኔን አታበላሽብኝ። ብሩኬ በእናትህ ስነ ስርዓት ይኑር። ደስ እንዳለሽ እንድትወሪኝ አፍሽን እንድትከፍቺብኝ አልፈልግም። አብዛኛው ወንድ የምታፈቅረውን ሴት ልቧን ይሰብራል። ምንም ለማትወደው ምንም ለማታፈቅረው ሴት ግን ዋጋ ይከፍላል። ለምን መሰላችሁ? በጣም የምታፈቅረው ከልብ የምትወደው ሴት የት ዋልክ፣ ምን ሰራህ፣ ምን አደረግ፣ ጊዜ ስጠኝ፣ ለወደፊት ምን እያሰብክ ነው ትለዋለች። ምንም የማታፈቅረው ሴት ግን ቼክ አታደርገውም፣ አትደውልለትም፣ ኦንላይን መግባት አለመግባቱን ቼክ አታደርግም፣ ስለ ቀጣዩ አትጠይቀውም። ስለዚህ የራሱን ድክመት ለመሸፈን የራሱን ስንፍና ለመሸፈን ምን ያደርጋል? የምታፈቅረውን ሴት ልቧን ይሰብራል፣ ይርቃታል ማለት ነው። ስለዚህ ሴቶች ማድረግ ያለባችሁ እናንተ እጅግ አብዝታችሁ ከሱ በላይ ስትወዱት ዋጋ ያስከፍላችኋል። ረጋ ብላችሁ የእናንተ ሰው እስኪሆን ድረስ ወይም ደግሞ የእናንተ ትክክለኛ ሰው እስኪመጣ ዋጋ አትክፈሉ። ምክንያቱም ምንም ብታደርጉ ከድንጋይ ላይ ውሃ ማፍሰስ ነው። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልገው እና ከዚህ በላይ እንዴት ላክብር? ውሳኔን ተናግሬያለሁ። ከዚህ በኋላ መቆየት ምን ማረገው ነገር የለም። በጣም ጥሩ ነው።
እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት፣ የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ ትታችሁ እለፉ። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። የማትከበሪበት ጠረጴዛ ላይ ምን ታረጊያለሽ? ዋጋሽን ያልተረዱ ሰዎች አካባቢ ምን ትሰሪያለሽ? የፈጣሪ ቤተ መቅደስ መሆንህን ያልተረዱ ውድ መሆንህ ያልገባቸው ሰዎች ጠረጴዛ ላይ እንዴት ትቀመጣለህ? የጎዱሽ ሰዎች፣ የሚንቁሽ ሰዎች፣ የሚያጣጥሉሽ ሰዎች፣ ዓላማሽን የሚያናንቁ ሙልጭ አድርገው የሚሰድቡሽ ሰዎች፣ የሰውነት ልዕልና ያልገባቸው ሰዎች በዙሪያሽ ስላሉ ነው አይደለም መራመድ ያልቻልሽው? እግርሽን እየከተከቱ እግርሽንና እጅሽን ጥፍንግ አድርገው አስረው ወደፊት እንዳትራመጅ ያደረጉሽ ከጎዱሽ ሰዎች መላቀቅ አቅቶሽ ነው አይደለ? የምትፈልጊውን ዓላማ ማሳካት ያልቻልሽ፣ በህይወትሽ ውስጥ ሰላም የሌለ፣ ደስተኛ ያልሆንሽው፣ አንድ ቀን እንኳን ከልብሽ እውነተኛ ሳቅ ስቀሽ የማታውቂው ወንድ ልጅ አላህ ውድ አድርጎ የፈጠረው ፍጡር ነው። የኔ ወንድም አሜን በለኝ እስቲ ዱዓ ላድርግልክ። ማግኘትህን አይታ እማትመጣ፣ ማጣትህን አይታ ደግሞ እማትሄድ፣ አላህን ፈሪ ሷሊ የሆነች ቤተሰብ የመረቃት አይነት ሚስት አላህ ጀባ ይበልህ። ልክ እንደ ነብዩላህ አዩብ አለይሂ ሰላም ሚስት መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ግን አንቺ ወት ላይ ነው አይደል? አልመጣም ድጋሚ። የጎዱሽ የገፉሽና የረገጡሽ የማያከብሩሽ ሰዎች በዙሪያሽ ጥላቸውን ስላጠሉ ነው። ፈንጂ ወረዳ ላይ ስላለሽ ነው ሰላማዊ እንቅልፍ ተኝተሽ ማታው። አትሄድም ብሩኬ፣ እግዚአብሔርን አትሄድም። እንዳትነቂ በቃ ጨርሻለሁ። እንዴት ነው ከጎዱኝ ሰዎች መራቅ መለየት የምችለው መርሳት የምችለው? ከነሱ እኮ መውጣት አቃተኝ፣ መሸሽ አቃተኝ፣ መላቀቅ አቃተኝ እያልክ እየተብሰለሰልክ ራስን ማስጨነቅ አይኖርብህ። በጣም ቀላል ነው። ለዚህ በጣም ጥሩ መፍትሄ አለኝ። መዳን የምትፈልጉ ከሆነ በፈጣሪ አምሳል የተፈጠራችሁ ክቡርና ውድ ፍጡር መሆናችሁ ካልገባቸው ሰዎች መራቅና ከህይወታችሁ ነቅላችሁ ማውጣት ይግድ ይላል። እንዴት ብዬ ላስረዳችሁ? ዛሬ በጣም ወሰኝ ነው። ገና ጠዋት ነው ብታዩ፣ ሰዓት ራሱ በጣም ቀና ነውና ጨው የጎደለው ወጥነቱ በጣም ያምራል። ልትበላው ግን አትችልም፣ አይጣፍጥህማ። እና ትዕግስት የጎደለውም ህይወት በጣም ቢያምር አሪፍ ነገሮችን ቢኖርም ችኩል ከሆንክ ለእንደዛ ነገሮች አልታጨህም። ሞክረሃል ግን አልታጨህም። ሞክረህ ሊሆን ይችላል ግን አታገኛቸው። ትዕግስት ካለ ውሃን በወንፊት መያዝ ይቻላል። ወሰኜ ነው የመጣሁት። ምክንያቱም በቃ ወደ ቤት ልግባ፣ ተሽሎኛል፣ ደህና ነኝ። ዋናው ነገር በረዶ እስኪሆን መታገስ መጠበቅ አለብህ። በረዶ ከሆነ በወንፊት ትይዘዋለህ፣ በቃ አለቀ። በረዶ እስኪሆን ግን መጠበቅ አለብህ። ሁሌ ከምንጨቃጨቅ በእናንተ ፊት እያመጣን ሁሉ እናንተንም ማስከፋት ምናምን ነውና ደስ አይልም። ያኔ ነው የምትድኑት። አለበለዚያ መዳን የሚባል ነገር የለም። እንዴት ለሚለው ጥያቄ ጥሩ ጥያቄ ነው። ስልካችሁ ስታክ እያደረገ ካስቸገራችሁ ሪስታርት አድርጉት። ሲሪ ስልኬን ማን ነው ህይወቴን ሪስታርት ማድረግ ፈልጌ ነበር። Just to confirm, you want to restart this device. እንደገና ጀምሪ፣ እንደገና አጽጂው፣ እንደገና አስጀምሪው። ያ ስታክ ካደረገ ቀጥ እያለ አልሄድ ብሎ ካስቸግረሽ ሪስታርት አድርጊው። Subscribe to my channel.